ሰላም ጤና ይስጥልን የስፖርት ቤተሰቦች። በጉጉት ሲጠበቅ የነበረው የእንግሊዝ ፕሪሚየር ሊግ የውድድር ዘመን ዛሬ ይጀምራል። በእግር ኳስ አፍቃሪዎች በጉጉት የሚጠብቁት የእንግሊዝ ፕሪሚየር ሊግ ዛሬ በይፋ ሊጀምር ሰዓታቶች ቀርተውታል። የዘንድሮ የውድድር ዘመን እጅግ ተወዳዳሪና ማራኪ ጨዋታዎችን ያስመለክተናል ተብሎም ይጠበቃል። በተለይ ክለቦቹ በክረምቱ የዝውውር መስኮት ያደረጓቸው ጠንካራ የግዢ እንቅስቃሴዎች ሊጉን የበለጠ አጓጊ አድርገውታል። የሊጉ ክለቦች በሚሊዮን የሚቆጠሩ ፓውንዶችን በማፍሰስ አዳዲስ ከዋክብቶችን ወደ ክለባቸውም ቀላቅለዋል። ታላላቅ ክለቦቹ በተለይም አርሰናል፣ ማንቸስተር ሲቲ፣ ሊቨርፑል፣ ዩናይትድ፣ ቸልሲ እና ቶተናም ቁልፍ የሆኑ ዝውውሮችን በማከናወን ቡድናቸውን ለማጠናከር ከፍተኛ ጥረት ያደረጉበትም ሆኖ ተስተውሏል። የዘንድሮ የውድድር ዓመት ከየትኛውም ጊዜ በላይ ፍክክሩ የተጠናከረበት፣ አዳዲስ ስልቶች የሚታዩበትና አስገራሚ ውጤቶች የሚስተዋሉበት እንደሚሆን የቅድመ ውድድር ግምቶች ያሳያሉ። ክለቦች ለወራት ያደረጉት ዝግጅት ፍሬ የሚፈተሽበት የመጀመሪያው ሳምንትም ደርሷል። በተለይም ክለቦቹ በመሃል ሜዳ ላይ ያደረጉት ዝውውሮች ክለቦቹን የበለጠ አስፈሪ አድርጓቸዋል። አብዛኛው ክለቦች በአዲስ አሰልጣኞችና አዳዲስ አስተሳሰቦች ጋር በመሆን ቡድናቸውን እንደገና በመገንባት ሂደት ውስጥ ሆነው ጠንካራ ተጫዋቾችን ወደ ቡድናቸውም አስገብተዋል። ከታችኛው ሊግ አድገው የመጡትና መካከለኛ ደረጃ ላይ ያሉ ክለቦችም ጭምር በዝውውር ገበያው ላይ ከፍተኛ ንቃትን በማሳየት የዘንድሮውን ፉክክር እጅግ ከባድ ያደርገዋል ተብሎም ይጠበቃል። የመጀመሪያ ሳምንት ሙሉ የጨዋታ መርሃ ግብር ስንመለከት ዛሬ ምሽት የመክፈቻው ጨዋታ ይካሄዳል። ሊጉን በይፋ የሚከፍተው ተጠባቂ ጨዋታ በጉጉት የሚጠበቅ ሲሆን አርሰናል በኤምሬትስ ከአዲስ አዳጊው ከፍራንክ ላምፓርዱ ኮቨንተሪ ሲቲ ጋር የሚደረገው ጨዋታ ከፍተኛ ፍክክር ይታይበታል ተብሎም ይጠበቃል። ነገ ቅዳሜ የሚደረጉ ጨዋታዎችን ስንመለከት ከሰዓት በኋላና ምሽት ላይ ታላላቆቹ ክለቦች ወደ ሜዳ ብቅ ይላሉ። አዳዲስ ተጫዋቾቻቸውን ለደጋፊዎቻቸው የሚያስተዋውቁበትና የማሸነፍ ጉዟቸውን በድል ለመጀመር የሚረባረቡበት ውሎ ይሆናል ተብሎም ይጠበቃል። በዚሁም መሰረት ቀን 8 ሰዓት ከ30 ላይ አዲስ አዳጊው ሃል ሲቲ በሜዳው ከማንቸስተር ዩናይትድ ጋር ሲጫወት፣ ኤቨርተን ከክሪስታል ፓላስ፣ ኢፕስዊች ታውን ከሰንደርላንድ፣ ኖቲንጋም ፎረስት ከሊድስ ዩናይትድ 11 ሰዓት ላይ ሲጫወቱ፣ ብሬንትፎርድ በሜዳው ቶተናምን ምሽት 1 ሰዓት የሚያስተናግድበት ጨዋታ በጉጉት ይጠበቃል። እሁድ ዕለትም ጨዋታዎች ሲቀጥሉ ብራይተን ከአስቶን ቪላ፣ ፔፔ ጋርዲዮላን አሰናብቶ በኤንዞ ማሬስካ የሚመራውና በኮሚኒቲ ሺልድ ዋንጫ በአርሰናል የተሸነፈው ማንቸስተር ሲቲ በሜዳው ከቦርንማውዝ ጋር የሚያደርጉት ጨዋታ ቀን 10 ሰዓት ላይ ይካሄዳል። አመሻሽ 12 ሰዓት ከ30 ላይ ደግሞ ኒውካስትል ከሊቨርፑል የሚያደርጉት ጨዋታም ይጠበቃል። የሳምንቱ ማጠናቀቂያ እጅግ ተጠባቂ የሆነው የቼልሲና የፉልሃም ጨዋታ ሰኞ ምሽት በፉልሃም ሜዳ ምሽት 4 ሰዓት ላይ ይደረግና የሳምንቱ የመክፈቻ መርሃ ግብሮች ይጠናቀቃሉ። ውድ አድማጮቻችን የዘንድሮ ፕሪሚየር ሊግ ምን ይመስላል? የትኛው ክለብ ዋንጫውን ማንሳት ይችላል? የትኛው ተጫዋችስ ኮከብ ግብ አግቢነቱንና ተጫዋችነቱን ሊወስድ ይችላል ብላችሁ ታስባላችሁ? ሀሳባችሁን አጋሩን። በቀጣይ ፕሮግራማችን እስከምንገናኝ መልካም ጊዜ